ምነው ተቀያየረ ፊትህ? ምን እንዲሆን ጠብቀሽ በፈገግታ ምናምን ጠብቀሽ ነው? እንዴት አየሽ? ቪዲዮ ላይ አይሽው? የትኛው ቪዲዮ? የትኛው ቪዲዮ? የትኛው ቪዲዮ? ትላንት የተለቀቀውን የሰማለን ከወንድሟ ጋር የነበረውን ቪዲዮ ላይ አይሽው? አይቼዋለሁ። ያለው ነገር ማለት ነው ሰዎች የምቀርበው ሰው ማምነኝ ከሆነ ይሄኛ መቀራረብ ምንም ጥቅም የለውም ማለት ነው። እሱ እንደዚህ አልጠብቃትም ነበር። በደምብ ትከራከርልኛለች ብዬ አስብ ነበር። በትንሹም ቢሆን ባህሪን ታውቂዋለሽ ብዬ አስባለሁ። እና ቤተሰቦች ለእናንተም ለሱ የምለው ነገር ከዚህ በኋላ የእሷ ህይወት ላይ መግባት አልፈለገም። ነገር ለመመለስ ማሰብ ነው የሚሻለ የሚሆነው ወይስ ከኔ ጋር ያለው ነገር እንደቆመ ለቤተሰቦች መናገር ነው መሆን የነበረበት? ምንም ምልሽ ነገር የለም። ብዙ ስለሰማችሁ ማለት ነው። ሰላም የኛ ቤተሰቦች እንደምናችሁ፣ እንደምንቀረማችሁ። እኔ አሁን ላይ ደህና ነኝ። እናንተም ደህና ናችሁ ብዬ አስባለሁ። ቪዲዮን አይታችሁታል። የተፈጠረውን ነገር እኔ ቅድሚያም ስናገር ነበር በድፍረትና እውነቱ በመውጣቱ በጣም ደስ ብሎኛል። እናንተም ስላያችሁ ስለደገፋችሁ በጣም አመሰግናለሁ። ልጅቷ ማለትም ስለሰማሃል በደንብ ገብቷችሁ ስታወሩ ስትከራከሩልኝ ነበርና ቤተሰቦች በጣም የማመሰግነው። እሱም ከዚህ ነገር ማረፈው አሪፍ ነው። እውነታውን እያስባለሁ። በደንብ በስልክ ማውርቻታለሁ። ቪዲዮን አየሽው ምናምን ብያታለሁ። እናም ትንሽ ጸጸት የተሰማትም ይመስለኛል ሳስበው። እኔ እርግጠኛ ሆኜ ሳወራ ስለነበር ማለት ነው። እና ይህ ነገር ባይከሰት ደስ ይለኝ ነበረ። የእሷ ቤተሰቦች ባይሰሙ ደስ ይለኝ ነበረ። ከብዙ ሰዎች ጋር ነው ያጣላችኝ፣ ብዙ ከማከብራቸው ሰዎች ጋር ያጣላችኝ እና ከብኛል። ለኔ ቀላል ነገር አይደለም። ውሸትም ቢሆን የእኛ ቤተሰብ ላይ የሚፈጥረው ነገር በጣም ብዙ ስለሆነ ይህ ነገር እነሱ ባይሰሙት ደስ ይለኝ ነበረ። ብቻ እንደምንም ሆኖ ወጥቷል። ለእኔም የአመት ምናምን የዘመናት ጭንቀት ስለነበረ በዚህ ማለፉ ደስ ብሎኛል። እናም የነገር ሲከሰት እጾቤ ከኔ ጋር ሆና ከአጠገቤ ብትሆን ደስ ይለኝ ነበረ ስላት ነበረ። ይሄ ነገር እንዳይጸጽትሽ ስላት ነበረ። እሷ በቃ ሙሉ ለሙሉ ስትከራከር ነበረ። ማለትም ምርመራው የሚደረግ ስለሰማለ በደንብ ማወቅ ፈልጋ ምናምን ነበርና ከጎኔ ሆና ብትደግፈኝ ደስ ይለኝ ነበረ። ታምነኛለች ብዬ በደንብ አስብ ነበርና ብቻ ምንም ማድረግ አይቻልም። አንዴ ተፈጥሯል። ያው እሱ እግዚአብሔር የፈቀደው ነገር ነው የሚሆነው። ሁሉም ሆኗል፣ ተከስቷል። ብቻ ደስ ብሎኛል ቤተሰቦች ይህን ነገር እናንተ በማወቃችሁ። ስለኔ ያላችሁን ግምት አይቼዋለሁ። በደንብ ሳፖርት ስታደርጉኝ ነበር፣ በደንብ ስደግፉኝ ነበረ። ኮሜንት አመሰግናለሁ ለሱ። እሱ ቤም እንደናንተ ብትሆን ደስ ይለኝ ነበረ። ከጎኔ የሆነ አምነዋለሁ እሱ ብትለኝ ከውጤቱ ይልቅ እሱ ያስደስተኝ ነበረ። ብቻ እሱ ቤም የራሷ የሆነ ላይፍ ያሳለፈች ይኖራል። ሰው ማታምንበት የራሷ ምክንያት ይኖራታል። እሱን እግዚአብሔር ነው የሚያውቀው። እኔ ግን ያከሜን ያክል ሞክሬያለሁ። ብቻ ደስ ብሎኛል፣ በጣም ደስ ብሎኛል። ትልቅ ረፍት ነው። አሁን ደግሞ ጾቤን ጠርቻታለሁ፣ በስልክ ማውርቻታለሁ። ግን ከእናንተ ከቤተሰቦቻችን ጋር እንድትቀላቀል ስለፈለግኩ ነው። ማለትም ስለ ጉዳዩ በደንብ ለእናንተ እንድታስረዳ ስለፈለግኩ ነው እዚህ ጋ የጠራኋት። ከባድ ነው ማታምኑትን ሰው ድጋሚ ማግኘት፣ ግን ምንም ማድረግ አይቻልም። ጠርተናት ለእናንተ ያለውን ነገር ታስረዳችኋለች። የነበረውን ነገር በሙሉ እስቲ ደውዬላታለሁ፣ ትመጣለች። ጠብቃት። ህልም አይቼ ማታ ከማዶ መስኩ ላይ ቁጭ ብለን ዋርካው ስር ፍቅርን ስንወያይ የሚወድሽ ልቤ
ገና አይቶሽ ሳይበቃው በእጆችሽ ደባብሰሽ ልታቅፊኝ ስነካው ምን አለ ባልነካስ ከእንቅልፌ ስሜነታለች እንዳድር በክንድሽ ታቅፌ አለ ትጆይ ከቤተሰቦቻችን ጋር ነው። ሰላም ቢያችሁ ቤተሰቦች። ሰላም ውድና የተከበራችሁ የእኛ አባታች ቤተሰቦች፣ ድምፅሽ ትንሽ ቸኳል ቸኮ ያልሽ ነገር ያልሽ። ሰላም ውድ እና የተከበራችሁ የእኛ ቤተሰቦች ቤት ናችሁ። እግዚአብሔር ይመስገን በጣም ደህና ነን። እናንተም ባላችሁበት ሰላማችሁ ይብዛልኝ። ተገናኝተናል በሄኒ መሪነት መግቢያ ሰሪነት። እንዴት ነህ? አለሁ። እንዴት ነሽ አንቺ? አለሁ ደህና ነኝ። ደህና ነሽ? ዋናው ደህና ነሽ? ምነው ተቀያየረ ፊትህ? ምን እንዲሆን ጠብቀሽ በፈገግታ ምናምን ጠብቀሽ ነው? እንዴት አየሽ? ቪዲዮ ላይ አይሽው? የትኛው ቪዲዮ? የትኛው ቪዲዮ? የትኛው ቪዲዮ? ትናንት የተለቀቀውን የሰማልን ከወንድሟ ጋር የነበረውን ቪዲዮ ላይ አይሽው? አይቼዋለሁ። ስላየሁት ነው የመጣሁት። የቱን ነው ለምን ትይኛለሽ? ነው ወይ ቪዲዮ ላይ ይሹት ስትለኝ የትኛው ቪዲዮ ያልከው? ሌላ ቪዲዮ ካለ ምናልባት ሚስጥር እያልሽ ስለነበር እሱን አይተሽዋል ማለት ሚስጥር ትልቅ ሚስጥር ነው ስትከራከሪ ስለነበረ አይተሽዋል ያልኩሽ እሱን ቪዲዮ። ሌላ ሊሆን አይችልም። እርግጠኛ ደግሞ ሆን ብዬ አስቤ ነው። እርግጠኛ ነሽ? ተሳለሽ እንዴ? ማለት ትክክል አይደለም። ምን ነው ትክክል ነሽ? ይመርመር ብለሽ ሰው ፊት ማዋረድሽ ነው? አይ አላዋረድኩም በነገራችን ላይ። አይ ታምኛለሽ ብዬ አስብ ነበር። ከምርመራው ከምንም በፊት አንቺ ታምኛለሽ ብዬ አስብ ነበር። አዎ ግን ደግሞ ይሄ የኔ ብቻ ሀሳብ ሳይሆን ወይ የቤተሰቦች ሀሳብ። ምክንያቱም እኔ ቢያንስ ነው ምርመራውን ሳይሆን ቢያንስ ለኔ እንትኖች ይገባ ነበረ፣ እምነት ይኖርሽ ይገባ ነበረ። ብታሚኝ ደስ ይለኝ ነበረ። እምነት የሚኖረኝ ይሄ እኔ እናንተ አሁን ባለንበት ከዚህ በኋላ በሚሆኑት ነገሮች ነው እንጂ ባለፉ ነገሮች ደግሞ እኔ በጣም የምጠላው ነገር ማለት ነው ሰዎች የምቀርበው ሰው ማምነኝ ከሆነ ይህኛ መቀራረብ ምንም ጥቅም የለውም ማለት ነው። ግን መሆን ያለበት እኮ እምነት የሚባለው እኔ እናንተ አብረን ከሆነ በኋላ ከዚህ በኋላ ከኔ ጋር ሂደቱ እኮ ግዴታ ነው። አታምኝም ወይ? ሂደቱ ግዴታ ነው። ምርመራው የማይቀር ነገር ነው። ቢያንስ አንቺ ግን ከኔ ጎን ሆነሽ ለኔ ተከራከርሽ፣ ምርመራውን ማስደረግ ትችይ ነበር። አንቺ አሁን መሀል ላይ ነው ሆንሽው። መሀል ላይ ሆነሽ አንደኛስ በሷ ወገን የነበርሽው፣ ሁለተኛ ደግሞ ምርመራውን እንደ ትልቅ ቢመቃላር ሊሆን ይችላል። ቢራሱ አስር ሲጠይቃት ነበረ። ቢሆንስ እዛ ሄደን ተመርምሮ ልጁ የሱ ቢሆንስ ምንድነው ማድረገውና ስትይ ነበረ። ታዲያ እንደዛ ማሰብ ጤናማ አይደለም ማለት እኔ እውነታውን እየነገርኩሽ ነበረ። የሰማልን ሁኔታ ከአንቺ ይልቅ የእኛ ቤተሰቦች ተረድተዋል። የእሷን ሁኔታ ተረድተው ስለሰማል በደንብ ይጻፉ ነበር። ኮሜንት አይተሽ ከሆነ ማለት ነው። ግን ደግሞ ሰው አይተሽ እንድታምኝ ሳይሆን ዋናው ሀሳብ ቢያንስ ትንሽ እምነት ቢኖርሽ ኖሮ የትላንትና ቪዲዮ ላይ ራሱ ይዤሽ ሄድ ነበረ። የተጠራጠርሽ ልትሄጂ ስላልፈለኩ ነው። ከኔ ወገን ሆነሽ ቢሆን ኖሮ ይዤሽ ፊት ለፊት እንደ ኤቢ ቁጭ አድርጌ እናገር ነበረ። ከአንቺ ይልቅ ኤቢ አምኖኛል። ግን ደግሞ ቦታው ላይ ሆኜ ባልካፈትም እያወራሁ ነበር አይደለ? ኢግኖር አላደረኩም። ሙሉ በሙሉ እያወራ ነበረ። ስተውልኝ አንስቻለሁኝ እያወራሁ ነበረ። ነገር ግን ይሄ ነገር ደግሞ ሙሉ ምርመራ መጣራት አለበት ያልኩበት አንድ ምክንያት ያለፈ ታሪክ ነው። እኔ የማውቀው ነገር የለም በዚህ ነገር እርግጠኛ ልሆን አልችልም። እዛች ጋር እሷም ደግሞ ሴት ልጅ ናት። ስለዚህ ይሄ ነገር ሪል ሆኖ ቢሆን እዛ ጋር እሷም መጎዳት የለባትም።
ሲቀጥል ደግሞ ልጅ ኖሮም ቢሆን ደግሞ ልጁ መጎዳት የለበትም። ገባ? ያንን ነገር ደግሞ እኔ መሀል ላይ ገብቼ ማበላሸት አልፈልግም። በምርመራ ተረጋግጦ እውነትም ያልሆነ ነገር ከሆነ ማስተካከል፣ ሆኖም ከሆነ ደግሞ ከኔ ጋር ሆነ መፍትሄ የምትፈልግበትን ነገር ማመቻቸት ነው እንጂ መሀል ላይ ነው አይደለም እያልኩኝ ውዝግብ ውስጥ ገብቼ ማይሆን ነገር እንዲፈጠር ስላልፈለግኩ ነው ያንን ነገር እንዳመቻቸ እኮ እንትንም አልሰጠሽኝም። በግድ እንድታምኝ አልፈልግም። በይዙ መታሚኝ ከሆነ ታምኛለሽ፣ ማታሚኝ ከሆነ አይዶን ኬር። ግን ትንሽ የእምነት ጭላንጭል ብትሰጪኝ ኖሮ በደንብ ገፋበት ነበረ። አንቺ ተደርበሽ ለነሱ ከማን ጋር እንደሆንሽ እራሱ አላውቅም። ብቻ ቤተሰቦች እኔ ምነግርሽ ነገር መሰለሽ፣ ብዙ ለፍቻለሁ ለዚህ ነገር። ከአመታት በፊት ለፍቻለሁ። አንቺን ከመጣሽ በኋላ ብዙ ነገሮች ተከስተዋል። እኛም እናውቀው ቤተሰብ እናውቀው ነው። ግን እንደዚህ አይነት ኬዞች ላይ ጥለሽኝ ትሄጃለሽ ወይም ከሌላ ወገን ጋር ተደርበሽ እኔን ታስጨንቅኛለሽ ብዬ አላሰብኩም ነበረ። በጣም ሲያስጨንቀኝ የነበረው አንደኛ አንቺ አለማመን ነው፣ ከሁኔታዎቹ ይልቅ ማለት ነው። እሱ እንደዚህ አልጠብቃትም ነበር፣ በደምብ ትከራከርልኛለሽ ብዬ አስብ ነበረ። በትንሹም ቢሆን ባህሪን ታውቂዋለሽ ብዬ አስባለሁ። እና ቤተሰቦች ለእናንተም ለሱ የምለው ነገር ከዚህ በኋላ የእሷ ህይወት ላይ መግባት አልፈለገም። እንደሰማሃል ማለት ነው። ስለሰማሃልም ቁጭ አድርጌ እነግራታለሁ። አሁን ትንሽ ይረጋጋ ብዬ ነው ሁኔታዎቹ። እሱም ሁኔታውን አይተሽ እውነታው ወጥቶ ስላወቅሽና ደስ ስላለሽ ደስ ብሎኛል፣ ከጭንቀት ስለወጣሽ። ግን እኔ እውነታውን ለማረጋገጥ እየሞከርክ የነበረው ያለውን ነገር ለማስተካከል ጨርስ ብዙ ሰዓት ዝም ስላችሁ የነበረ ሁለታችሁ ነው እና ይሄ ነገር እስከሚያልቅ የጠበቅኩ ነበር ላንቺ እነግርሻለሁ ብዬ ማለት ነው። ከዚህ በኋላ አንቺ ህይወት ውስጥ መግባት አትፈልግም። ከዚህ በኋላ ላይፍሽን መቀጠል ትችላለሽ። የኔ እገዛ እናንተን የሚጎዳ ከሆነ አብሬያችሁ ምንም አልሰራም ማለት ነው። እና ቤተሰቦች አንቺ ምን እንድትጠይቅ የምፈልገው ከዚህ በኋላ አብረን መቀጠል እንደማንችል ነው። ያው እሱን ነው ማለት የምችለው። ስረጋጋ ነው ቤተሰቦችን ይቅርታ ጠይቄ ምለው ነገር ይኖራል። ግን ለአንቺ የምነግርሽ ነገር ቢኖር ከዚህ በኋላ አብረን እንደማንቀጥል ነው። ምክንያት ነው ላለመቀጠል ምክንያት ያነሳር እንፈልጋለን እያሰበበት ነው ማለት እኔ አልገባኝም። በዚህ መጠን የሚያስወስን ደረጃ ላይ አልነበርኩኝም። ቤተሰቦች የምታያቸውን ነገር ቢያቸው ከኔ ጋር ጨርስሽ ነው። ከቤተሰቦች ጋር ሳይሆን አንተ ነህ ይህንን ነገር ያወሰንከው ያነሳው። ስለዚህ ከአንተ ጋር ነው ማለት ነው። ንግግር መሆን የለበትም። እንትን ነገር ካለ ቶሎ ሜርበት ስላለ ስራ ጥዬ ነው ይህንን ነገር የልጅ ወሬ ለመፍታት ስሞክር የነበረው። አሁን መጨረሻ ላይ እውነታው ስለወጣ ምናምን ላይክ ደስ ብሎ ከመጠቅ ነገራቶች ተስተካክለዋል። ከኔ ጋር ያለህን ነገር ለመመለስ ማሰብ ነው የሚሻለ የሚሆነው ወይስ ከኔ ጋር ያለው ነገር እንደቆመ ለቤተሰቦች መናገር ነው መሆን የነበረበት? ምንም ልሽ ነገር የለም። ብዙ ስለሰማችሁ ማለት እኔ ኦኬ አብሬ ባለመሆኔ ምናምን ሊደብርህ ይችላል፣ ግን በዚህ መጠን ደግሞ የሚያስወስን ነገር አይደለም። ሲቀጥል ደግሞ በዛ መጠን ኢግኖር አላደረግኩም ነበረ። ማለት ልጅ የሚያክል ነገር አለ እየተባለ እያወራሁት ነበረ። ስለዚህ በዚህ መጠን የሚያስወስን ነገር አላደረግኩኝም እና አስደብረኝም ሆነ እሺ ይቅርታ ይቅርታ ለሱን ጠይቂያቸው፣ ቤተሰቦችን ጠይቂያቸው። እንዴ አንተ እኮ ነህ ደብሮክ ነው ምናምን እያልክ ያለው አሁን። ስለዚህ ከኔ ጋር ከሆነ እያወራክ ያለው ከአንተ ጋር ማውራው ቤተሰቦችን ይቅርታ የምጠይቀው ቤተሰቦች አጠፋች አላሉ። አጠፋሽ ላይሉ ይችላሉ። እኔ ጋር ያለውን ነገር ነገርኩሽ። ደፋይዞ ይቅርታ መጠየቅ ያለብኝ እንትን ነው። እንደዛ ምስሉ ከሆነ ይቅርታ። ግን እዚህ ደረጃ የሚያደርስ የሚያስወስን ነገር የለውም። ለለለኝ አንቺ ያጠፋሽ የመጀመሪያው ጥፋት ማለት ነው። የመጀመሪያው ጥፋት
ሰማል ፍራንክ ላይ ስትመጣ ያለውን ነገር ስነግርሽ ነበር በስልክ አይደለ? ጥላሽ ስትሄጂ፣ ሁለተኛ ነው እሷን ለማግኘት ሞከርሽ። እሷን እያከላከልካት ስለነበር እንደተዋ ቆይ ነበር መረዳት የለም። ብቻ አናውረው በቃ ሰልችቶኛል። ቀሱ ነው ነግሽ የፈለግኩት ሁሌ በኋላ ደስተኛ ሆነሽ ይኖራልሽ ብዬ አስባለሁ። ምን አጨናነቀሽ አንቺ ከሰው ሀገር መጥተሽ? ስለዚህ ማለት ሀሳቤ ነው እንዲቆም የፈለግከው እንድታይ ባንገናኝ ስምሽን ባልሰማ ራሱ ደስ ይለኛል። የዚህን ያህል ስምሽን ባልሰማ ደስ ይለኛል። የዚህን ያህል የሚያደርስ ነገር ነው ያደረግኩት ነው። ይሄ ነገር ይሻለው። አንደኛ በህይወት የምሰጠው ነገር እምነት ነው። እምነት ከሌለኝ ምንም ሰው ምንም አልሰራም። የውሸት ፌክ ነው የሚሆነው ማለት ነው። አንቺም ከዚህ በኋላ ለሚመጡ ነገሮች ከጎኔ አትሆኝ ብዬ ነው የማስበው። ስለዚህ በጊዜ ሰው በፈልግ ነው የሚሻለው። ግራ ጎኔ በፈልግ ይሻለኛል። ኦኬ ኢቨን አትችይም ከወቅት ተጠይቂያለሽ። ከዚህ በላይ ደግሞ መቼም ከይቅርታ በላይ ደግሞ ምንም ነገር የለም። ቤተሰቦች እኔም ይቅርታ ጠይቄሻለሁ። ለይቅርታው ከሆነ ማለት ነው እኮ ውሳኔ ደረጃ መድረስ በዚህ መጠን እኮ ይቅርታ አድርጌልሻለሁ። ይቅርታሽ ተቀብያለሁ፣ ግን አብረን መቀጠል አንችልም ከዚህ በኋላ። ላገኝሽም ላይሽም አልፈለግም ከዚህ በኋላ። እንግዲህ ያደረግኩት ነገር በዚህ መጠን የሚያስሆን ከሆነ አሁን በድጋሚ ይቅርታ እነሱም ቢያቸው ቤተሰቦች ይቅርታ ጅም ከሆነ እና እንግዲህ ከወሰነ በኋላ ማለት አይቻልም። ውሳኔ ለማስቀየር ከይቅርታ በላይ ሌላ ነገር የለም። ከወሰነ ማድረግ ይችላል። ባይሆን ደስ ይለኝ ነበረ። እኔ ዘጋዋለሁ። ችግር ቻው እላቸዋለሁ። መሄድ ትችያለሽ። ከዚህ በኋላ አንቺን ስለምናየው ሻቄ ቤተሰቦች ራሴ በጣም የተቆጣጠርኩት ነበር፣ ግን አልቻልኩም። ምንም ማድረግ አልችልም። አውቄ ነው አብላሻስ ቤተሰቦች ከዚህ ነገር በቀላሉ ስለወጣ ደስ ብሎኛል እና ዝም ብዬ ከድሚያ ከመጣሁ በኋላ ነው ያሰብኩት ፍራንክን ማለት ነው። መሀል ላይ አሁን በዚህ ቀን ፍራንክ ይደረጋል። በእግዚአብሔር ቤተሰቡ መቸገራል ቀሪውስናል ቤተሰቦች ከጎኔ ሆና በደንብ ታግዘኝ ነበር በስልክ። አውቄ ነው እዚህ ላይ ሸመጠጠኝ። ምን ማድረግ ይቻላል? ሸመጠጥከኝ። አሁን በዚህም ፍራንክ ተናደጄ አንድ ሳምንት ቤተሰቦች ከዚህ በኋላ እንዲህ ጥብቅ ካላ ክፍተት የፈጠረን ስለሆነ ቤተሰቦች በጣም ደስ ብሏቸዋል። እነሱ ኮሜንት ላይ ወጥተሽ ከሆነ አብዛኞቹ ደስ ብሏቸዋል። ቤተሰቦች ደስ ብሎናል። እኛ ከዚህ በኋላ አትከፋባችሁ ያለው ላ አስከፋት ይተዋት ነበር ፍራንክ አላረጋትም ብዬ ነበር። ግን አሁን ቁጭ ብዬ ሳስበው በቃ ኢንትሮ እየሰራው እያለ ነበር ወይ የተናገርኩኝ ስለ ቪዲዮ ምናምን የተናገርኩ እያለ መሀል ላይ ፕራንክ ምናምን ነገር የሚለው መጣልኝና እሷን ብቻ ፕራንክ ለምና ቤተሰቦች ፕራንክ ላልኩ ይሄ አስቤ የሰራሁት ነው። ይሁንልሽ። በዛሬ ቀን ባይሆን ጥሩ ነበረ። ዛሬ ሀሳቤ የነበረው ከዚህ ጭንቀት ስለወጣን ጥሩ ጊዜ ይኖረናል ብዬ አስቤ ተዘጋጅቼ ስመጣ ይኖረናል። የምትደነግጡትን ነው ደግሞ ያወራው ነገር ሁሉ ግራ እያጋባኝ ማለት ያወራሁት ነበረ ምናምን በስልክ ላይክ ደብሮኝም ቢሆን እያወራሁት ነበር። በተለይ ደግሞ ኤቢ ካወራን በኋላ ምናምን አንደተ
በስልክ እያወራሁት ነበር እና ቦታው ላይ ባልገኝም ማለት ነው። ያው እንደ ማንኛውም ሰው ተደብሬያለሁኝ። ያው ከባድ ነገር ነው፣ ግን ደግሞ እያወራሁት ነበረ። ብቻ ግን እሷ ከአጠገቤ ባትኖር ኖሮ ይሄን ነገር ይፋ አላወጣውም ነበር። ለእሷ ብዬ ነው ይሄ ነገር ፌክ እንደሆነ አውቃለሁ፣ ግን እሷ ከልቧ እኔ የእሷን እጇን እያስ ምናምን እንዳታወራ ስታደርጋት ላይክ ትናንትና ነው ቪዲዮ ላይ ያየሁት። ቤተሰብ እንዳይሰማ ተረዳሽ ነው። ግን በሰዓት ደግሞ የመሰለኝ እጇን ምናምን እያያስክ ስታከላክል ምናምን የመሰለኝ በቃ ቤተሰቦችም ብለዋል የሆነ የተደበቀ ነገር እንዳለ ምን አይነት ነገር ነው የሚመስለው እና ብቻ ግን ቪዲዮን ካየሁት በኋላ የምር ደስ እንዳላችሁ ሰዎች አልጠራጠሩም። እኔም ደስ ብሎኛል። ግን ሰማሃል በዚህ መጠን ትሄዳለች ወይ አላሰብኩኝም። ማለት ለወደፊትም ትምህርት ነው። ለወደፊትም ትምህርት ከዚህ በኋላ ፕራንክ ብለህ ተመተውን ተስጀምር ነገሩ እንዳታጣ ከዚህ በኋላ ለብቼ እንደምሽ ነው ማፈል ከብዙ ነገሮች ላይ ስጃለሁ። እናንተ ከሰማል በተለይ አሪፍ ትምህርት ተስቻለሁ። ሰው ለማበሳጨት በደንብ ፊት ሰላም ካልኩት ራሱ ቆየሁኝ ቤት እና ቤተሰቦች እንግዲህ ከዚህ በኋላ ሰላም ነን። ድጋሚ ነጣ ነው ሰላምን ከዚህ በኋላ ሰላም ነው ከዚህ በኋላ እና ሁላችሁም እንግዲህ እስከ አሁን ድረስ እስከዛሬ ድረስ ይሄ ነገር እውነት ውስጥ የሚያውቃት ውስጥ ቤተሰቦች በዓል እየደረሰ ነገራችን ላይ 2 ቀን 3 ቀን የቀረው እዛ ሊቀረው ከበዓል በፊት ችግር ስለተፈጠረ ደስ ብሎኛል እና እስካሁን ድረስ ቤተሰቦቻችን አብረው ሆነው ከኛ ጋር በጣም እየተጨነቁ በውስጥም እያወሩን የነበሩ ቤተሰቦች ነበሩ ምናምን እና ከኛ ሆነ የተጨነቁ ጭንቀታችን የጨቃሩን አሉ እና ሁላችሁ ቤተሰቦች በእውነት በጣም ክብረት ስትልን እናመሰግናለን። እንወዳችኋለን ስላችሁም እና ይቺን ሰሞን ያው ጥሩ ኮንዲሽን ላይ ስላልነበር ሰብስክራይብ አድርጉ የሚባሉ ወሬዎች ተረስተዋልና ቤተሰቦች ግን አንድ ነገር ማለት እፈልጋለሁ። አሁን ባለፈው የተናገርነው ነገር አለ። ከሁለታችንም ልደት ጥር 7 50 ሺህ ከገባ እኔ በበኩል ያሰብኩላት ነገር አለ። ሰርፕራይዝ ለእናንተም እሷም ማለት ነው። ምን አስብ እሱን ሰርፕራይዝ ግን 50 ሺህ ከገባ 50 ሺህ ጥር 7 50 ሺህ ከገባ የሚገርም የኔ ልደት አለ፣ የእሷ ልደት አለ። የኔ ልደት እንኳን ተውት፣ ያንተንም ጨምረ የኔ ልደት አለ። አንቺ ለእኔ ታከብሪኛለሽ፣ እኔ አንቺ አከብራለሁ። ብቻ ግን ቤተሰቦች ግን እስከዛ ድረስ ሰርፕራይዝ ይከመል ነግረኛ ትክክኛ ነግረኸኝ አልችል ነግረኸኝ ምኑ ሰርፕራይዝ ሆነ ታዲያ? እና ቤተሰቦች 50 ሺህ እንገባለን ብዬ ተስፋ አደርጋለሁ። በተለይ ስለ ሰርፕራይዝ ስትሉ ቤተሰቦች 50 ሺህ አስገቡና ሰርፕራይዝ ተደረገ። ካልሆነ ግን ምንም ማድረግ አይቻልም። 50 ሺህ ካልገባ ልደቷን ብቻ እናከብራለን ማለት ነው። አይደረግም። የኔ ቤተሰቦች ተማመኛለሽ? ተማመናለሁ። 50 ሺህ አስገቡታችሁ ሰራባችሁ አይቀርም እና ቤተሰቦች እንግዲህ ሁላችሁም እስከዛ ድረስ 50 ሺህ እንደምታስገቡና አንጠራጠርም። ከዚህ በኋላ እንግዲህ በሰላም ቪዲዮ ሰላማዊ የሆነ ሁኔታ በፍቅር መሀላችን ማንም ሳይገባ ቆንጆ በሆነ ቪዲዮ እንመጣለን። ገና እኔም ይቅርታ መጠየቅ አለብኝ። ቤተሰቦች ይቅርታ አልጠይቁት እኔ ነው አንተን ነው ቤተሰቦች እኔ ይቅርታ አድርጌልሻለሁ። ግን ብቻ ያው ሁሉም ነገር በጣም ይቅርታ። ላይክ እኔ ከቦታው የሆነ ነገር ኢሞሽናል ሲሆን ከቦታው መራቅና ጸጥ ብሎ ከራሴ ጋር ማውራት ፈልገውታ ለዛ ነው ቶሎ ብዬ ከቦታው እየራኩ የነበረውና ብቻ ያው እና ቤተሰቦች እንግዲህ እስካሁን ድረስ አብራችሁ ስለነበራችሁ ከልብ እናመሰግናለን። እናንተንም በጣም ይቅርታ ስላስጨነቅናችሁም ይቅርታ። ቀጣይ እንግዲህ በጥሩ ነገሮች እንገናኛለን። እስከዛ ድረስ ግን መልካም ቆይታ። እንወዳችኋለን።